ገብታ የሞተች ልጇን ይዛ ነበር የምትሄደው። ልጇን አድርሳ ተመልሳ ለመምጣት በየመን ስትሄድ መርከቡ ተገልብጦ ልጇን ሞተ፣ እሷን ሞተች። ይታይሽ እንግዲህ በባህር ላይ የሚሞቱ አሉ፣ መንገድ ላይም በተለያየ ኬዝ የሚሞቱ አሉ። እና ያው እኔ በተደጋጋሚ ተናግር ያለው በዚህ ነገር ላይ ተው ይቅርባችሁ። በጣም ነው ብዙ ልጆች እንደዚህ የሚጠይቁኝና በተደጋጋሚ ተናግረናል። እናንተም በዚህ ላይ ብሬክስ እንደሰራው እናንተም ስሩበት። በጣም ህፃናት ልጆች ናቸው። አሁን እቺ ልጅ ትልቅ አይደለችም፣ ትንሽ ናት። ወጣት ገና ወጣት ልጅ ነች የተቀጨችውና ቀዳው ቀደርም ቢሆንም እንደው ከሞቱ አሟሟቱ በረሃ ላይ ሳውዲ አረቢያ ብትሞቱ እኮ ግማሽ የኢትዮጵያ ህዝብ ያለበት እንደሚመስል ሀገር ነው። እዛ ቦታ ላይ ግን በጣም ከባድ ነውና ለቤተሰቦቿ ጽናቱን ለባልተቤቷ እኔ ዛሬ ሄዳለሁ ብዬ ከልጆች ጋር ተቀጣጥሬያለሁ። ፈል ካገኘናቸው እንሄዳለን ቤታቸው ኢንሻአላህ። እሷ አስከሬኗ ምናምን አይላክም ምንም አይልም። አዚ አሁን የመን ያለው ሁኔታ እንግዲህ ታውቂያለሽ፣ መንግስት የሌላት ሀገር ብለሽ ባያት ሰላም የለም። እንግዲህ እንዴት እንደሚሆን ፕሮሰሱ አላውቅም። ወደዚህ ነው ለመምጣት የሚቀርበው፣ ወደ ሳውዲ አረቢያ ወይስ ወደ ኢትዮጵያ መላክ ነው የሚቀርበው? ምን ላይ እንዳለች ራሱ በደንብ ኢንፎርሜሽኑ የለኝም። እኛ ጋር ሳውዲ አረቢያ ራሱ በጣም ይከብዳል ሬሳ መላክ እንኳን የመን ላይ ማለት ነው። ይሄን ራሱ ለማወቅ መላክ አይቻልም። ግን ትክክለኛ ኢንፎርሜሽን ነው እዚህ ሞተች የተባለው ወሬ ብቻ እንዳለ። አዎ ትክክለኛ ኢንፎርሜሽን ነው። እሷ ብቻ አይደለችም። በጣም የምናቃቸው ልጆች ቲክቶክ ላይ የሞቱ ልጆች አሉ፣ በጣም ብዙ። እንግዲህ ቪዲዮ እንዳያችሁት ተሰራጭቷል። እኔም እንደማንኛውም ሰው ነው ያየሁት። ግን ብሬክስ እስካወራበት ድረስ እኔ 100% አምንበታለሁ በሱ ላይ ማለት ነው። ለምን ኢንፎርሜሽን ይደርሰዋል እዛ አካባቢ። ታሳዝነው ጋይስ። እኔ በቃ የውሸት ይሆን ምን ይሆን እያልኩ እያሰብኩ ነበር። በጣም ቲክቶኩ ፌስቡክ ምናምን ተሰራጭቷል ጋይስ። አትሂዱ፣ በቃ አትሂዱ ማለት በቃ አትሂዱ። እንደዚህ አይነት ችግር ካለ በቃ አትሂዱ። ባሏማ እዛው ሳውዲ ነው እኮ አሉ። ልጇና ባሏ ሳውዲ ናቸው። እሷ ብቻ ናት የወጣችው ይመስለኛል። በቃ አትሂዱ። ሐራም ስታሳዝን እዛው ተቀብራለች። ወይኔ እዛው ነው የሚቀበሩት። ሳሪ ሄጅ ማርያምን በጣም ብዙ ሚሊዮን እኮ ነው የሚቀባበሩት። ሳሪዬ እንትን አፈር ቆፈር አድርገው እዛው ያለብሷቸዋል እንጂ ማን አንስቶ አሁን ከበረሃ ወደ ቤተሰብ እንትን ይላል ብለሽ ነው? በረሃ እኮ ችግሩ እሱ ነው ጋይስ። በቃ አትሂዱ እባካችሁ አትሂዱ። እሺ በቃ አትሂዱ ስትባሉ አትሂዱ። በቃ እንዲህ አይነት ችግር ካለ አትሂዱ። እዛ ደግሞ ውሃ ጥሙ በረሃው ነው በእናትሽ የገደላት። እኔ አሁን አንዳንዶቹ ባለትዳር እዛ ሀገር ጥሩ ስራ ያላቸው ወይም እንደዚች እንደሊ ስራ ያላት እዛ ሀገር መኖር የምትፈልጉና ነው እንጂ በየመን ሄዳ ቪዛ ይዛበት የምትመጣው ብር እኮ የምትፈልግ ካናዳ ያስገባታል። ካናዳ አይደለም ዱባይ። አዚዬ ጥያቄ ልጠይቅሽ። እኔ ጥያቄ እዛው ላይ ሆነሽ ሳትወጪ ማለት ነው ማደስ የምትሽበት አጋጣሚ የለም እንደኛ ሀገር? የለም እዚህ ሀገር የለም። አሁን በዚያራ ቪዛ የመጣችሁ ተብሎ 2 ጊዜ እድል ተሰጥቶ ያንንም ያሰራ ሰው የለም። እንግዲህ እቺ ልጅ ምናልባት በኡምራ ነው የመጣችው ወይም በዚያራ መታ ላይሳካልኝ ይችላል ብላ ሊሆን ይችላል፣ ወይም እንደዚሁ በባህር መታ ሊሆን ይችላል። ገብቶሻል? ማሰራት የማይችሉ ልጆች ናቸው አሁን እንደዚህ በባህር እየሄዱ ያሉት። 1-2 ልጆች ይሳካላቸዋል። እነዛ መተው በባህር ሂጄ ይጋማ ሰራው ብላ ቲክቶክ ላይ ትደለቃለች። ለሌሎቹ ጦስ ይሆናሉ ማለት ነው። ገብቶሻል? ለአንዱ ቢሳካ አይሳካም። እንደገና ደግሞ የመን ጦርነት አለ። ዜና ይከታተሉ። ዜና አሁን ከ15 ቀን በፊት ድብደባ ነበር። የሆነ ሀገርን ሲደበድብ ነበር። ገብቶሻል? ያ ነገር እዛ በረሃ ላይ ነው የሚያርፈው። ይሄንን ደግሞ አይከታተሉ። ወይኔ ልጇ ከወር በፊት ኢትዮጵያ ገብቷል። የኔ ማር ልጇን ልካ ነው እንግዲህ አየሽ፣ ልጇን ልካ እሷ ተመልሳ ለመምጣት ስትል በየመን ሄደች ማለት ነው። አዎ ገብቶኛል ብርጣሉ። አሁን ይኸውልሽ እኛ ሀገር አሁን ለምሳሌ የጠፋ ሰው ወይም ደግሞ ቀማ የሌለው ሰው 2 አይነት ኦፕሽን ነው የሚሰጠው።
አንደኛ ወጥቶ መመለስ ወይም ደግሞ እዚሁ ማሰራት። አሁን የሳውዲ ግን እዛ ሆኖ ማሰራት ታሪ እኛ ጋርም እኮ ቢሆን እዚሁ ሆነሽ አፉ በአፉ ትጠቀሚያለሽ እንጂ እኮ ኦሬዲ ራናዊ ሆነሽ ከዚህ ሀገር ሲወጡ እኮ አይመለሱም እኮ በቃ ባንት አይኖ አይ ግን አይደለም የቀጣ ጊዜው ነው ማለት እኛ ጋር በነጭ ወረቀት በዲሲፓሲ ከወጡ 3 ዓመት ወይም 5 ዓመት ያገዳቸዋል ህጉ። ይሄ ህግ ስላለ ነው የዚህን መንገድ አማራጭ ያደረጉት። ባየርማ ከሄደች አሉ ባየር ከሄደች 5 ዓመት ምናምን ባን ተደርጎ መመለስ አትችልም። ለዚህ ነው እሷ ተከክራው እንደዛ ነው እና በረሃው ላይ እሷ አሁን ያኒ በዋሃጥን በድካም ነው የሞተችው እንጂ ገለዋት ምናምን አይደለም። አይመስለኝም ተገደለች የሚል ዜና አይደለም የሰማነው። ያኔ ድካም ነው። ለምን የእግር መንገድ አለ፣ አገሪቱ በረሃ ናት። የእግር መንገድ በጣም አለ። እንደገና ደግሞ ይልሽ ኬላፍ አለ። በየመንና በሳውዲ አረቢያ ወታደሮች የሚጠበቁ ቦታዎች አሉ። በዛ ከሄዱ ስለሚያዙ ላለመያዝ ብለው ረጅም የእግር ጉዞ ያደርጋሉ፣ ሲመጡም ሲሄዱም ማለት ነው። የሚገርምሽ ነገር ድንበሩን እኮ በካሜራ የታጠረ ነው። እሱም ገንዘብ ተከፍሎ ነው የሚታለፈው። ገንዘብ ከፍለው እሱን አሳልፈዋቸው ነው እንደገና በጣም ረጅም መንገድ በእግር ይሄዳሉ። እዚህ ቁጭ ብላ የከረመች ልጅ አንድ ቀን ሩጥ አማታቅ 2 ቀን 3 ቀን በእግሯ ስትጓዝ ምን ከባድ ነው። በጣም ነው የምታሳዝነው። ማርያምን ድካም ነው ውሃ ጥም ነው። ኦኬ ገባኝ። በጣም ማርያምን ቢቀርባችሁ ይሻላል ጋይስ። በቃ አትሞክሩ።